ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? በአዲስ ቪዲዮ ተመልሻለሁ። በዋነኝነት የመጣሁት አሁን ብዙ ልጆች ሀይሚ ወደ ውጭ ልትወጣ ነው፣ ከዚህ በፊት ፕሮሰስ ጀምሬያለሁ፣ ሌላ ሀገር ሂጄ ነው የምኖረው፣ እዚህ ሀገር አልኖርም፣ ልወጣ ነው እና በጸሎታችሁ አስቡኝ፣ ያሰብኩት ነገር እንዲሳካ ብላናለች እና ያ ነገር ተሳክቶላት በድብቅ በቃ ሰላም አውርዳ ከሀገር ልትወጣ ነው እያላችሁ በጣም ብዙ ልጆች ተጨንቃቸዋል ማለት ነው እና እኔ በበኩሌ የምር በብሩኬ ጨክና እንደዚህ ታደርጋለች ብዬ አልልም በጭራሽ ማለት ነው። ምክንያቱም ወደ ውጭ መውጣት ብዙ ቻንስ ነበራቸው ብሩኬም ሀይሜም፣ ግን ደግሞ አንዳቸው ለአንዳቸው ዋጋ እየከፈሉ ትተውታል ማለት ነው። ብሩኬም ሀይሜን ትቼ አልሄድም ከሆነም ከሀይሜ ጋር ነው እንጂ በማለት ብዙ ፕሮሰሶችን ሰርዞ ቀርቷል። ሀይሜዬም ከብሩኬ የሚለየኝ ከሆነ ምንም አይነት ነገር አልፈልግም ብላ ብዙ ነገሮችን ሰርዛ ቀርታለች እንጂ በሰውም በተለያየ ነገርም የውጭ እድል ብዙ አጋጥሟቸው ነበር ማለት ነው። ግን ደግሞ አንዳቸውን ከአንዳቸው የሚለይ ስለሆነ አይ እንደዛ ከሆነ ይቅርብን በማለት እንግዲህ ብዙዎችን ሰርዘው ትተው አንድ ላይ ተጋፍጠው እዚህ ደርሰዋል ማለት ነው እና ዛሬ በዚህ ክፍተት ሀይሚዬ ብሩኬን ትታ ትሄዳለች ብዬ እኔ አላስብም፣ አታደርገውምም። ግን ደግሞ በጣም ብዙ ልጆች አዝናቸዋል ማለት በቃ ሰላም ያወረደችው ልትሄድ ነው፣ ተሳክቶላት ነው። በቃ በዚህ ሁሉ ግርግር መሀል ጥዬ ከሚሄድ ሰላም ላውረድና ሊሄድ ብላ ነው እና በቃ በድብቅ በሚስጥር ከሀገር ጥለው ልትወጣ ነው እያላችሁ የተጨነቃችሁ ሁሉ ባትጨነቁ ደስ ይለኛል። በዛን ያክል ጭካኔ ንሯት እንደዛ አታደርግም። የምሬ ነው የምላችሁ። ከሆነም አውርተው አምነውበት ተነጋግራ ትሄዳለች እንጂ በዚህ ልክ በድብቅ ጨርሳ ምናምን ነገር ምንም ለማንም ሳትናገር ከሀገር ትወጣለች ብዬ እኔ በዚህ ልክ ሀይሜን አልጠብቃትም። ምክንያቱም አታደርገውም በጭራሽ ማለት ነው። የትኛውንም ያክል ሊጋጩ ይችላሉ። በዚህ ልክ ጨክና ግን ተደብቃ ምናምን ፕሮሰስ ጀምራ ትሄዳለች ብዬ እኔ አላስብም። ምክንያቱም ይሄን ያክል ነፍስ አልተገዳደሉ በቃ ሁለቱም ልጆች ናቸው፣ ወጣት ናቸው፣ እልህ ውስጥ ነበሩ ምናምን ነገር። ከዛ ውጭ ግን ይሄን ያክል እስከ መጨረሻው የሚለያያቸው ነገርን ደፍራ ታደርጋለች ብዬ እኔ አላስብምም አልጠብቅምም። ግን ለተጨነቃችሁ ሁላችሁም ባትጨነቁ አሪፍ ነው ብዬ ነው የማስበው። በተቻላችሁ መጠን አንድ ሆናችሁ አሁንም በቃ ነገሮቹ ቀዝቅዘዋል፣ ሰላም ወርዷል። ግን ደግሞ እነሱ አንድ ላይ የሚቀጥሉበት መንገድን ለመፍጠር አንድ ሆናችሁ በቃ በፍቅር ጠይቋቸው ነው የምላችሁ። ትናንትም እንደነገሯችሁ ለመለያየታችን ሌላኛውን ምክንያት የእናንተ መከፋፈል ነው ብለዋል። ካላቸው ችግር በተጨማሪ የኦዲየንስ መከፋፈል ነው ብዙ ነገሮችን በእኛ መካከል ክፍተት ፈጥሯል ብለዋል። እናንተ ደግሞ ከቻላችሁ ስትሳደቡ ምናምን የነበራችሁ ልጆች በቃ እኛ እኮ በቃ እናንተን ያገዝን ወይ ደግሞ እናንተ እንዳትለያዩ ብለን ነው እንደዛ መቆጣት ውስጥ የገባን ምናምን ብላችሁ ይቅርታ ጠይቋቸው። የምር ላይ በላይ ወጣችሁ ያው ስለሚከታተሏችሁ ካስከፋናችሁ ይቅርታኛ የእናንተ መለየት እኮ ፈልገን አይደለም መቼም አንፈልግም በሉና ይቅርታ ጠይቋቸውና ወደ አንድነት ኑ ነው ምላችሁ። ከዛ ውጭ እንግዲህ የተጨነቃችሁ በጣም ብዙ ልጆች ናችሁ የተጨነቃችሁ። የምር በቃ የዛሬውን ቀን ራሱ በጣም ነው የፈራችሁት። ማለት ወይኔ ነገ በቃ ኤርፖርት ሆና እንትን እንዳትሰናበተን፣ ኤርፖርት ሆና እንዳትደውልለት፣ በቃ ከዛ በኋላ ብሩኬ ምን ሊሆን ነው፣ በቃ ብሩኬ በጸጸት ነው የሚሞተው ምናምን ብላችሁ ስቅቅ፣ የዛሬዋን ቀን ማለት ነው ስቅቅ ብላችሁ እየጠበቃችሁ ያላችሁ እህቶቼ አላችሁ። የምር እንዴ የእናንተ ፍራቻ እኔንም ማስፈራኝ። የምሬ ነው የምላችሁ እንዴ የምር ምን ሰምተው ነው ወይስ ማን ነግሯቸው ነው? ምን ለምን እንደዚህ ሌሎች አሉ የሚለው እኔ የዛሬውን ቀን በጉጉት ነበር የምጠብቀው። የምር በቃ የነገዋ ቀን ምን ትሆን ብዬ ማለት ነው። ግን ዞር ስል ኢትዮጵያም ያሉት ዩቲዩበሮች ምናምን እንደዚህ ነው የሚሉት፣ ድብቁ ሚስጥሩ ስንብት፣ ድብቁ ስንብት ምናምን ነው የሚሉት እና አስፈራችሁኝ። የምሬን ነው የምላችሁ እንዴ እኔ በዚህ ልክ ሀይሚ አታደርገውም። የምር ስላችሁ ምን አስባችሁ ነው? የምሬን ነው እንዴ አታስፈራሩን እንጂ ኧረ በእግዚአብሔር ተው በእናታችሁ። ከጭንቀት ላይ ጭንቀት አትጨምሩብን። ማለት እኛ ሰላማቸውን እየጠበቅን ባለንበት ሰዓት ስንብት እያላችሁ ደግሞ ሌላ ጭንቀት አታምጡብን እንዴ። ለተመልካችም እረፍት ስጡ እንጂ የምሬን ነው የምላችሁ እንዴ የምር በዚህ ልክ ጨክና ታደርገዋለች ብዬ እኔ አላስብም። በጣም ከባድ ነው እንደዚህ አይነት ነገር ከተፈጠረ። እኔ አላቅም ብሩኬ ራሱ ይሄን ነገር እንዴት ሊቋቋመውና እንዴት ሊወጣው እንደሚችለው አላቅም። እኔ እንጃ አላቅም። ማለት ያው ተከትሏት ሊሄድ ይችላል ብዬ ነው የማስበው እንደዚህ አይነት ነገር ከተፈጠረ። ግን ሀይሚዬ በጭራሽ እንደዚህ አይነት ነገር እንዳታረጊ ጨክነሽ
በእርግጥ ብላለች ሀገር ልለቅ ነው ምናምን እና በቃ የሆነ ነገር ጀምር ያለው በጸሎታችሁ አስቡኝ፣ የምትወዱኝም የማትወዱኝም በጸሎት ብታስቡኝ ደስ ይለኛል ብላለች። ግን ደግሞ ምናልባት ከአዲስ አበባ ልትወጣ ይሆናል ምናምን እንጂ እንደዚህ ከሀገር ከኢትዮጵያ ውጪ ልትወጣ ብሩኬን ጥላ ምናምን እኔ እንጃ፣ ከባድ ነው የምር። እና የትናንቱ ይቅርታ አጠያየቋ ያስፈራል። በቃ ስንብት ነው፣ አመናችሁም አላመናችሁም ስንብት ነው። እየተሰናበተችው ነው። እሱ አልገባውም። እጇን ለቆም እንድትሄድ መፍቀድ አልነበረበትም። ያለውን ነገር ፍርጥርጥ አድርጎ እዛው መንገር ነበረበት። ብሩኬ ምን ሆኖ ነው ችላ ያለው? ምን ሆኖ ነው ነገሮችን ቀለል አድርጎ የሚያስባቸው? ልጅቷ እኮ እየተሰናበተችው ነው። እሱ ግን አልተረዳትም ማለት በቃ ያለውን ነገር ፍርጥርጥ አድርጎ ዛጋ እውነቱን መንገርና እንደሚወዳት መንገር ነበረበት። እንዴት እጇን ለቆ እንድትሄድ ይፈቅዳል? ስልክ ዘጋለው እያለችው እንዴት ስልክሽን አንሽልኝ፣ ስደውል አንሽልኝ ይላታል። ለሁሉም ስልክ እንደምዘጋ ተናግራለች። ስለዚህ እሱ ስላልገባው ነው እንጂ ልጅቷ እየተሰናበተችው ነው። እንደዛ ቀፈኝ ቀፈኝ እያለች በተደጋጋሚ እየጠየቀችው ነበረ። አቅፋ ስማ የተለየችው በቃ ከዚህ በኋላ ላታገኘው ነው። ትናፍቀኛለህ እያለችው እንኳን ደጋግማ እየነገረችው በጣም ስለምትናፍቀኝ ነው ቀፈኝ፣ ትናፍቀኛለህ እያለችው ደጋግማ እየነገረችው፣ እሱ ግን ምንም ሊገባው አልቻለም። እንደውም ብዙ ልጆች በብሩኬ ራሱ እንዴ ምን ሆኖ ነው አይነቃም እንዴ? እንዴት አልገባውም ስንብት መሆኑ? ልጅቷ በቃ የሆነ በዛ በጸቡ መካከል የሆነ ነገር ጀምራ ነበረ እና ያ ነገር ደግሞ ተሳክቶላታል። ልትሄድ ነው፣ የመሰናበቻ ነው። እንደዛ በዛ ልክ ነገሮችን ይቅርታና ሰላም ማውረድ የፈለገችው ልትሄድ ስለሆነ ነው። ተጣልታ ወይም ተኮራርፋ መሄድ መጸጸት ስላልፈለገች ነው። እንዴት ይሄ ነገር ነቅ አይልም፣ እንዴት አይገባውም እያላችሁ ብሩኬ ላይም በጣም ብዙ ልጆች ስትፈርዱ ነበረ። በቃ ያለችውን እድል በቃ ይሄ ነው እኔ ጋ ያለው ብሎ እውነቱን አስረድቶ ማስቆም ሲችል በቃ ስደውል አንሽልኝ ብሎ እንዴት ይለቃታል? ስልክ እንደማትከፍት ለሁሉም ለጓደኞቻቸውም ለተመልካችም አሳውቃለች። ማንም ሰው ቢደውል አያገኘኝም፣ ስልኬ ዝግ ነው፣ ለአንዴና ለመጨረሻ ጊዜ ልንገራችሁ ብላ አመስገን ያለባትንም አመስግና ሁሉንም ነገር መንገር ያለባትን ነግራ ነው የወጣችሁ ልጅቷ። ስለዚህ ከዚህ በኋላ ያለው የብሩኬ ጥፋት ነው። እች ልጅ ብትወጣ እዛ ጋር መንገር ሁሉንም ማስቆም ሲችል ፈጣሪ የእውነት እንዳሰባችሁ ታያድርገው። የምሬን ነው የምላችሁ። እኔ እንጃ ጨንቆኛል የምር። እንዴ ብዙ ልጆች ናቸው ያሉት ኢትዮጵያ ያሉት ራሱ እኔ ከምን ሰምተውት ነው ማለት እንዴት ትልልቅ የሚባሉ ዩቱበሮች ራሱ እዛ ኢትዮጵያ ያሉት እንደዚህ ነው እያወሩ ያሉትና ቤተሰብ የምር እኔ ጨንቆኛል። በጸሎት አስቧቸው የምር። እንደዚህ አይነት ዱብዳ ሀይሚ ካደረገች ከባድ ነው ለብሩኬ ይሆናል አይደል? አንዳንዴ ነገሮችን እኔ እንጃ አላቅም። እኔ ምን ብዬ በምንስ እንደማስረዳቸው አላቅም። ከባድ ነው በጣም ማለት ነው። በእነሱ ቦታ ሆናችሁ ብታስቡት ከባድ ነው፣ ጸጸት ነው። ብዙ ነገር አሳልፈዋል እነዚህ ልጆች።